እህቱ ሳውዲ ለኡምራ በየኔ ቦስ በኩል ሄደች ናት። ሄዳ የጠፋች ማለት ነው። ኦኬ በዚህም በዛም ተብሎ ምንም ይሁን ሰበባቸው ምን እንዳለ ሰበቡ እኛ አናቅም። የምናውቀው መጥፋቷን ነው። አሁን ተገኝታ መጣች፣ ዱባይ ገባች። ይሄ ልጅ ወደ ዱባይ ገባች። ከገባች በኋላ ይዞ ወሰዳት። ሐቁን ይፈልጋል። የከሰረው ነገር ይኖራል፣ የተበላሸ ነገር ይኖራል፣ የሚስተካከል ነገር ይኖራል። ይዟታል ይመስለኛል። እንግዲህ እኔ ምንም መረጃ የለኝም። እሱ አፍኖ ለማስቀመጥ የኔ ቦስ አፍኖ አስቀምጧል ነው የሚለው እሱ። ለምን ያፍናታል? ስልኳን ነጥቆ ምናምን ነው የሚለው። ስልኩን የለኝም። በአጋጣሚ በቀደም ራሱ ከኦንላይን ከጁጋ አውጥተን ነው ደውዬ አናግሬ የነበረው። እስኪ እስካነሳልሽ በዚህ ሰዓት ደውይለት ቢመጣ እናናግረዋለን። በህጋዊ መንገድ ነው ሊጠይቃት የሚገባው። በህጋዊ መንገድ ይጠይቃታል። ግን ያም ሆነ ይህ ልጅቷ ሁለት ጥፋት ያጠፋች ናት። አንደኛ የልጁን ስራ አበላሽታለች። ሁለተኛ ነገር ለመልካም ነገር ለኡምራ የሚሄዱት ልጆች ነገራቸው እንዲበላሽ አድርጋለች። ኦኬ። ስለዚህ ልጁ ሐቁን ማግኘት አለበት። የሚያገኘው ግን አሁን ሆነ በሚባለው መንገድ ሳይሆን በህጋዊ መንገድ ነው። ጥሩ ማፈኗን እንዴት አወቀ? ይሄን እሱን እኮ ነው የምልሽ። ያንን ለማወቅ የምንችለው መቼ ነው? የኔ ቦስ መጥቶ ሲናገር ብቻ ነው። አንተ መታፈኗን እንዴት አወቀ? ደውላልኝ ነበር። አሁን መግሪብ አካባቢ እያወራን እያለ ነው መጣ የነጠቀች። አንተ የት ነህ? ሳዑዲ። እሺ አንተ እንደውላ ምን አለች? እያወራን አግተውኛል። ቪዲዮ አለኝ። እያወራን ይዘውኛል። ማን ያዥ? ይዘውኛል ያለው አጅማን ነው እሱ ራሱን አስያዛት። ጥሩ አንተ ጋር ከመደወል ነው ስልኬን ከነቀጡኝ እሱ ነው ተጠያቂው ብላ ነው። ከዛ ነቀጡ። ጥያቄ የሚባል ነገር የለም። ጥያቄ አንተ ጋር ሳውዲ ከመደወል ይልቅ አንድ ሰው ከታገተ መደወል ያለበት 999 ፖሊስ ጣቢያ ነው። ልጅቷ እንደምትፈለግና የእሱን ስራ እንዳበላሸች በሚዲያ አዳምጠኝ። ለምንድን ነው የማታውቀው? በሚዲያ ሁሉ ሲነገር ነበር። ምክንያቱም ልጅቷ የልጁን ስራ አበላሽታለች፣ ጠፍታለች፣ እንደዚህ ተብሎ ቪዲዮ ምናምን ሲሰራ ነበር። ስለዚህ ልጅቷ ከመጣሽ በኋላ እንዲህ አይነት ችግር ከገጠማት መደወል ያለባት ለፖሊስ ጣቢያ ነው፣ ለአንተ ነው መደወል ያለባት። እኔ እኮ ነኝ የደወልኩላት፣ ሳራ የደወልኩላት። ወላሂ እኔ ነኝ። እሷማ እንዴት ብር የላትም። እኔ ነኝ በብር ደውዬ እሷ አይደለችም። እኔ ነኝ የደወልኩት። ሸበካ ላይ ስጠፋብኝ ደወልኩላት። ሸበካ ላይ ስለጠፋሽ ነው የታገተችው። ይዘውኛል። ወላሂ እንዴ መፍራትም አለበት እኮ። አሁን ይፈራል ይሄ ልጅ። እንዴ የኔ ቦስ እኮ ቢይዛት የሚደንቅ ነገር አይደለም። ይፈራል። ሳውዲ ድረስ ሄዳ የጠፋችበት ምናልባትም ለህግ አስረክቧት ነው። እኔ እኮ ያልኳለሁት ህጋዊ በሆነ ነገር የሚጠይቀውን ነገር ተረጃይተን እኮ። አሁን እኮ ልጅቷ አንተ የምታውቀው ነገር አለ። ቤት ውስጥ ናት ወይስ ህግ ቦታ ናት? ቤት ውስጥ ማን ሰማን ነግራኝ ነበረ። እንዴት አወቅህ አንተ? ሰማን ነግራኛለች። ቪዲዮ ልላክልሽ በዋትስአፕ ላክልኝ ዋትስአፕ ላይ። እሺ ቆይ ታሜ ደውልለት። ታሜ ምልክት ላክልለት። ታሜ አንድ ጊዜ ላይቭ ላይ ፈልጌ ነው። ይቅር በለኝ። አንድ ደቂቃ ብቻ። እሺ ስማኝ፣ መጀመሪያ ልጅቷን ከየት ነው የመጣችው? ከየት ነው ወደ ሳውዲ ኡምራ ሄደችው? ከዱባይ። ዱባይ ማን ያመጣት? ስሙን አላውቀውም። ሌላ ልጅ ነው። ስልኩን ጨራርሰው የመጡት ኑር ጋር አይደለም፣ አብሮት የሚሰራ ነው። ዱባይ ለምንድን ነው የመጣችው? ለስራ? አዎ ለስራ ነው የመጣችው። ይወጂ ደግሞ በ3 ወር ቪዛ የ3 ወር ቪዛ ሰጥተዋት ከፊል ሲባል ሰውየዋ ስማ ወንድሜ፣ ዱባይ ለስራ መጣች። ስንት ጊዜ ቆየች? ኧረ ቆይታለች። ቢያንስ 7-8 ዓመት ቆይታለች። ኦኬ። ከዛ በኋላ ለኡምራ ለመሄድ ስትል ማንን አወራች? ኑር አይደለም ሌላ ልጅ ነው፣ ጓደኛው ነው። እኔ እንጃ ስሙን አላውቀውም። ጥሩ እሺ። ከዛ በኋላ ኡምራ ሄደች። ታዲያ ኑር ምን አገባው? ወይዬ እሱ የሱ የኔ ነው እንትን አለ። እሱ የመጣው አሁን ከዚህ ማዕተ ቀረች ምናምን ብሎ ነው እንደገና የመጣው። ኤጀንቱ የኔ ነው አለ እሱ እንደገና። ኦኬ እሺ። አሎ
الو ولا كالو هلا ولا اهلين اندين ناتشو اهلين كيف الحال شو اخبارك؟ والله زين الحمد لله اخبارك؟ الحمد لله دما تعمل واي የኔ ቦስ በቀደም ቪዲዮ ሲሰራ አይተሃል? አላየሁትም ግን ነግሮኛል። ምን እያለ የሆነች ልጅ ዑምራ በነሱ ሄዳ ነበረ እዛው ቀራች። ጥሩ አሁን መጣች ተመልሳ። እሺ ከዛ በኋላ አግኝተው አገቱብኝ ነው የሚለው እሱ። ምንድነው ያገቱባት? አገቷት፣ ስልኳን ምናምን ቀምተው አገቷት። እገታ ተካሄደባት። ኦኬ ያኔ ስለተመለሰች ስለተመለሰች ወሰዱና አገቷት አለ። ኦኬ ስለተመለሰች የኔ ቦስ ለምን ሄድሽ ለምን ቀራሽ ስለዚህ ተዓሊ አሁን ከህይወትሽን ልከለክልሽ ነው። ስልኳን ቀምቶ ምናምን ነገር ማን እንደዚህ ያለው? ወንድሟ ነኝ የሚለው ልጅ ባባ ነው። እኔ አላመንኩም ሰራሃ እኮ እኔም እኮ አላመንኩም እኮ እኔ እኮ አምኜ እኮ አይደለም እሱ እያለ እኔም ሙኒትም እኮ እየተከራከርን ነው። ይቺ ልጅ መጣች። ከመጣች በኋላ እኔ መጣሁ አለችው፣ አገታት አለ። እንዴት ነው የኔ ቦስ ማገት የሚችለው? አይችልም። የሀገሪቷን ህግ ያውቃል፣ ብዙ ነገር ያውቃል። ቲክቶክ ተጠቃሚ ነው የኔ ቦስ። ብዙ መፍትሄ ያለው ሰው ነው የኔ ቦስ። በነገራችን ላይ በጣም ብዙ ልጆች ላይ ሶልቭ የሚያደርግ ሰው ነው። እንዴት ነው የሚያግታት? እና ቦስ መጣ እዚህ አልመጣም። አንተ እንድትጠራው ፈልገን ነው እንጂ ኑር ገንዘብ ምናምን ሊኖር ይችላል። መጠየቅ ካለበትም በህጋዊ ነገር ይጠይቃት። አሁን ስልኳን ቀምቶ በስልክ ራሱ ማግኘት አንችልም። አሁን ሲደወልላት ስልኳን ቀምቶ አዳምጠኝ። በስልክ ማግኘት አልችልም ሌላ ነገር ነው፣ ማገት ሌላ ነገር ነው። አንተ ያልከው አገታት የታገተችበት ቤት አለ ነው ያልከው። ቲክቶክ ላይ ከሚያወራ ለምን ወደ ፖሊስ ጣቢያ አልሄድም? እንግዲህ ቢሮ ኢማራት ላይ እንደዚህ እየሄዱ በሚጠፉ ሰዎች ምክንያት ኢማራት ባን ከተደረገ ቆይቷል። ለኢትዮጵያውያን የኡምራ ቪዛ እኛ ነበር የከፈት ነው። እሱንም ትልቅ ሪስክ ወስደን ኢትዮጵያ ካለ ቢሮ ጋር ዲል አድርገን የከፈት ነው። አንድ ሰው ሄዶ ሲጠፋ የ25,000 ሪያል ቅጣትና ከዛ በኋላ በዛ ቢሮ ስም ሌላ ቪዛ አታገኝም። እንግዲህ ህጉ ይሄ ነው። ሰዎች ኡምራ እንዳያደርጉ መንገድ ይዘጋል። አንደኛ ነገር ቪዛ ትከለከያለሽ እና 25,000 ሪያል ትቀጫለሽ አንድ ሰው ሄዶ ከጠፋብሽ። ከዛ ኢማራት ነው ህግ ነው ተከተለሽ የምትሰሪው ስራ ማለት ነው። አወር ሄደች። ስትሄድ ለ10 ቀን ነው አስፈቅዳ ሄደችው። 10 ቀን ቆይታ ለመመለስ ማለት ነው። ሄደች 2 ወር ሙሉ ቆየች። ስልኳን አጠፋፍታ ምናምን በመሃል ስትጠየቅ የሆነ ቀን ገባችና 650 ብር ቀሪ ያለኝ ይሄን ብር መልሱልኝ ብላ ጻፈች እና ከዛ አሁንም ከኦንላይን ወጣች። ተደጋግሞ ሲደወል ሲጻፍላት ምን ሲል አትመልስም እና ብሎክ አድርጋኛለች። ቤተሰቧን ስልክ ለማግኘት በጣም ለፋው፣ ስልክ ማግኘት አልቻልኩም። ሚዲያ ላይ ሁላችሁም አይታችኋል። እንግዲህ ስንለፋስ እቺ ልጅ ቢሮ ዘግተን እኛ 20 ምናምን ቀን ነው ቢሮ የተዘጋው። 1 ወር አካባቢ ኦልሬዲ አቆመናል በቃ። ምክንያቱም ቪዛ ኡምራ ቪዛ ካልሰጠን በዛ ላይ ሰው መሄድ የሚፈልገው አሁን ነው። ረመዳን አሁን ነው። ኡምራ ማድረግ የሚፈልገው ሰው አሁን ነው እና በዚህ ሰዓት ቪዛ ካላወጣን ኢቭን ረመዳን ሲቀርብ ቪዛ ማግኘቱ ራሱ ከባድ ነውና ከዛ መጀመሪያ የጠፋች ልጅ ነበረች አይሻ የምትባል። ልክ እሷን ሚዲያ ላይ ተባበሩን ብለን ሁሉም ሰው ቪዲዮ እየሰራ እሷን ስናፋልግ በዛ ግርግር ውስጥ ስልኳን ከፍታ መታ በዋትስአፕ አወራችኝ። እቺኛዋ ማለት ነው። እንዲህ ያክል ችግር ይፈጠራል እንዴ ምናምን ነገር ስትለኝ፣ አዎ አንድ ሰው ሄዶ ከቀረ እንደዚህ እኛ እሷ እንደመጣች ነው የምናውቀው። ለካ እሷም ለመጥፋት አስባ ስልኳን አጠፋፍታ ቀርታለች እዛ። ልክ የአይሻን ጉዳይ ጨርሰን ይሄውና ገብታለች አይሻ ብለን ቪዛ አፕላይ ስናረግ ድጋሚ ልጅ ትውጣ ብለው ቴክስት ላኩልን ማለት ነው። እንዲያወጣችም እንዲያው ባወራ ብፈልግስ ብሎክ አደረገችኝ። ስልኳን ማግኘት አልቻልንም። ሚዲያ ላይ ያፋለግናት እያለ ሙኒት ደወለችልኝ። አንድ ቀን ደወለችና ወንድሟ ደውሎልኝ ነበር። እንደውም ላይቭ ላይ እንደዚህ ግባ ብለውኝ ደጋግሜ ስደውል ሙኒት አላነሳለች ስልክ ልንገባ ማለት ነው። ቃል ይግባ ብለውኝ እኔ ኢማራት ነው። ኢማራት ላይ የሰውን ዝንብ ማንሳት አትችልም።
አይደለም ሰው ማገት መጉዳት ምናምን ነገር እና አንድ ቀን ከፍታ አወራችኝ። እኔ እዛ በመጣ ህገወጥ መሆን አልፈልግም ከፊሌ ከንስሎኛል አለች። ለምን ከነሰለሽ ስልኩን ላኪልኝ ብዬ ስደውልለት ከፊሏ ያስፈቀደችኝ ለ10 ቀን ነው ልጆች አሉኝ ኡምራ ስለሆነ መከልከል አልፈለኩም ፈቀድኩላት። ሄዳ ትኬት ተበላሸብኛለች። ኦኬ ትኬትሽን ላስተካክል ስላት ጠፋች ከኦንላይንና ቆይታ መጣችና ይቅርታ ባሌ እዚህ ነው ያለው አትጂ ብሎኛል አልመጣም አለችው። ልክ እንደዛ ስትለው ከፊሏ ከነሰላት። እንግዲህ 2 ወር ለመቆየት የሄደ ሰው ለ10 ቀን አስፈቅደው አይሄድም። ከዛ ከፊሏ ከነሰላት ተመለሰች። ማን ነው ተከንስሏል ቪዛዋ። የቪዛውን ጉዳይ ስታወራኝ እኔ ሳውዲ መቀመጥ አልፈልግም ከፊሌ ስለከነሰለኝ ነው። ስለዚህ በኢምፕሎይመንት ቪዛ ልምጣና ስራ እዛው መግባት ነው የምፈልገው። በኒቃብ በውጭ ስራ ስለማላገኝ ድጋሚ ህገወጥ መሆን አልፈልግም። ከፊል ፈልግልኝና ከዛ ልምጣና ልግባ አለች። ከዛ እርግጠኛ ነሽ አልኳት። አዎ ችግር የለውም እንደዛም ከሆነ በታድቢር በኩል በህጋዊ መንገድ ስራ በሚያስከው በኩል አወራልሽና በእነሱ በኩል ትመጪና ትገቢያለሽ። ኮንትራትም ከሆነ የምትገቢው ችግር የለውም አልኳት። አይ መመለሳለሁ የምትይ ከሆነ እኛ ኦሬዲ አንቺን ኤግዚት ብቻ ነው የምንፈልገው እንድትወጪ ነው። አለበለዚያ ይሄው ቢሮ ስራ ቆሟል። ስለዚህ ቅጣቱም እንዲህ ነው። ውጪና እኔ ራሴ ሸኝሻለሁ አመቻችቼ መልስሻለሁ ብዬ አልኳት። ከዛ መልሳ ላይቭ ላይም ገብተን ነበር ባለፈው 800 ምናምን ሰው ላይቭ እያለ ጆይን አደረገች። እዛ ላይም አወራናት ነቅላ ወጣች። በቃ አልመጣም ነው እሷ አላማዋ። ፋይናሊ አልመጣም ላይ ስትወስን ምን አደረግን? ተያዥ ብላ የሰጠችው ስልክ ነበር። እዚህ ተያዥ ብላ የሰጠችው ስልክ ጋር ቴክስት አረኩላት። አንቺ ነበርሽ ተያዥ ሆነሽ የላክናትና አሁን አልመጣም እያለች ነው። ሁሉንም ስቴፕ ሄደናል። በቃ ላለመምጣት ወስናለች። ቢሮ እንደሚዘጋ ነግረናት ቅጣት እንዳለው ያን ሁላ ብር እንደገና ሰዎች ባንቺ ምክንያት ኡምራ እንዳያደርጉ መንገድ እየተዘጋ ነው። አይሻ መጣ ይቅርታ ብላ ጠይቃ ወደ ስራዋ ተመልሳለች። አንቺም ነይና እኛ ምንም አናረግሽም እናርግ ብንልም ኢማራት ነው። ስለዚህ ነይ እንደው ምን አልኳት ነይና ቪዛሽ አልከነስልብሽም አልኳት። ታሽራውን አልከነስልብሽም ምክንያቱም ከከነሰልኩሽ 28 ቀን ነው። ሌላ ቦታ እንኳን ስራ መግባት ከፈለግሽ ነይና ግቢ። ከዛ አንቺ ስራ ገብተሽ የሚመች ሪከርዶቹ አሉ ሁሉም እኔም ያወራኋት እሷም ያወራችን። ልክ ስራ ስታገኚ ያኔ ከነስልሻለሁ። እኔ ከስተቴ ተምሬ ስራችንን ብቻ መስራት ነው የምንፈልገው። ከዚህ በኋላ ሰው አናምንም። ህጉን ተከትለን ማሳጅ የሌለውን ሰው አንሰጥም። በቃ አንድ ስታችን አርመን እንሰራለን ብለን አልናት። እንደዛም ብያት እምቢ አለች። ሁሉንም ስቴፕ እምቢ አለች። ከዛ እህትየውን ተያዥዋን አስጨነቅኳት ማለት ነው። ተያዥዋን ሳስጨንቃት ተያዥዋ ለቤተሰብ አወራች። ቤተሰብ ከቤተሰብ ጋር ተነካካ ምናምን እንደዛ እንኳን ተብሎ ታሰረች ተባለ። እችኛዋ እንደ ታሰረች ያረኩኝ ታስራለች ተባለ። ታስራለች ሲባል የዚህኛዋ የታሰረችዋ ቤተሰብ ልጅቷ ቤተሰብ ቤት ሄዱ። እቺ ልጅ አንድ ነገር ብትሆን ብትከነሰል ልብ ድካም አለባት ብትታመም ብትሞት ገዳይ እናንተ ናችሁ። ስለዚህ እቺ ልጅ ቶሎ ሸኟት። የሰው ቢሮ ያዘጋችሁ እንደዚህ አይነት ግፍ እንዴት ትሰራላችሁ? መልሷት እቺ ልጅ ብሎ ቤተሰብ ከቤተሰብ በዚህ ጉዳይ ሲያያዝ ነው ልጅቷን ሳይፈልጉ በግድ ያመጣት። በቃ መመጣ ከሆነ የቪዛም የትኬትም የምንም ይቻሉኛለች። ስራ ምትገቢ ከሆነ ችግር የለውም ታሽራ ይሳብልሻል። በከፊሉ መተሽ ስራሽን ትገቢያለሽ፣ ስራሽን ትሰሪያለሽ። አይ መልሳል ምትይ ከሆነ ትኬትን እችልሻለሁ ችግር የለም አልኳት። እንደዛ ብያት እሺ ያለች ተስማሙ። አማራጭ ስለሌላቸው እዛ ቤተሰብ ስለተነካካ እንጂ ለኛ ቢሮ ብለው ሙስሊሙ ምራ ስለሚያውቁ ምናምን ብላ አይደለም። ያንማ እምቢ ብላ ኢቭን የሷ መታሰር እንኳን ስትታሰር ምንድነው ያሉት? ህገወጥ ስራ ነው የምትሰራው ብሎ ከሰው ነው ህገወጥ ነገር ነው የምትሰራው ብሎ ከሰዋት እንጂ ከኔ ጋር በተያያዘ አይደለም ያሳሰራት ብለው ታስራለች ተብለው እንኳን አላዘኑላትም። እንግዲህ አክስት ናት እቺ ለባልየዋ ማለት ነው። ይሄ ሁላ ስቴፕ ነው አልመጣም ብላ ነው የገገመችው። የእናንተ ቢሮ መዘጋት ጉዳይ አይደለም ብላ ማለት ነው። አንቺ ኒቃቢስት ነሽ፣ ፎቶሽ ሚዲያ ወጥቶ እንድትፈለጊ ቤተሰብ እንዲነካ ጥሩ አይደለም ብየስላት በሚዲያ ጋጋታ ደግሞ ምንም አይመጣም እንደፈለጋቸው አርጎኛለች። ሪካርዶ አለ። ከዛ ነው ሚዲያ ላይ ፖስተን ማፈላለግ የጀመርነው። ቤተሰብ አግኝተን ምናምን ነገር ያ ስቴፕ ሄድ ነው ማለት ነው። ልክ እንደዛ መሆኑን አውቃ ስትመጣ
ልክ ልትመጣ ስትል ድጋሚ ምን ትላለች? አይደለም መጣበትን እምመለስበትን ወደ ሳውዲ ራሱ ብር እንድሰጡኝ ፈልጋለሁ አለች። እኔ አልሰጥም አልኩ። ከዛ ከዚች እዚህ ታሰረች ከተባለችው ልጅ ያቺ ፈርታ በቃ እሰጥሻለሁ አለቻት። ስትላት ችግር የለውም ስጫት፣ እሷ እዚህ ስትገባ እኔ እቀበላታለሁ ብሩን አልኳት። ምክንያቱም መምጣት ስላለባት እሺ ነው ማለት ያለብህ አይደል? ይሄ ቃል ማጠፍ አይደለም። እሺ እሺ ብቻ የምትለው ነገር በጠቅላላ እንድትመጣ ከመጣች በኋላ እንጠይቃታለን በህጋዊ መንገድ። ከዛ መጣች ማለት ነው። ስትመጣ ለባሉ አሜሪካ እንዳረኩለት አሁን መጣች። አየህ አልኩት። በታሽራ ነው ስራውን መግባት አትፈልግም፣ መመለስ ነው የምትፈልገው። ስራም ሰላለው ያለችኝ ውሸት ነው። ስለዚህ እኔ አሁን እንዲህ ማለት አልፈልግም። እሷ ላይም ችግር መፍጠር አልፈልግም። ረመዳን ነው ከፊት ለፊት እየመጣ ያለው። እሷ ያለችውን ነገር የሰራችብንን እኛ ላይ ያደረሰችውን ነገር በጠቅላላ እኔ ላላ ሰጥቼ መልሱን ከዛ ታገኘው። እኔ ግን አልኩት ታሽራ ተስቦ የሚከነሰልበትን ብርና የትኬቱን ብር ብቻ ስጡኝ። ለሷም ሪከርድ አደረኩላት ተመሳሳይ። አንቺ እንዳረግሽን ቢሆን ብሎክ አድርጌ እንደፈለኩ አድርግሽ ነበር፣ ግን ሊና አይፈቅድም እንደዛ ለማድረግ። ያረግሽውን ከአላህ አገኘው፣ የታሽራ ብር ብቻ የትኬት ብር ስጪኝ አልኳት። እሺ አለች። ከዛ ከልጅቷም የተቀበልሽውን ብር መልሽ አልኳት። እሺ ቆይ ልሙላልና ሰጣለሁ ዛሬ ነጋልችና ዛሬ ቅድም ከሰዓት ላይ ያቀብልሃለሁ ኦሬዲ በቃ ሞልቻለሁ። ጓደኛዬ እንደውም ናና ውሰድ ብለኛለች ብላ ስክሪንሾቱን ከጓደኛው ጋር ያወራችውን ላከችልኝና እኔ ከሰዓት እየጠበቅኳት ሎኬሽን ላከልኝ ብላኝ ከሰዓት እየጠበቅኳት ለካ እናቴ እሷ ቪዛ ስልካ ትኬት ቆርጣ ኤርፖርት ናት ልጠፋ ማለት ነው ልታመልጥ። ከዛ ከኤርፖርት ላይ ቪዛው አልተከነሰለም። እኔ አላቅም እንግዲህ እኔ ከሰዓት ቢሮ እንደምትመጣ ነው የማውቀው። ቪዛዋ ስላልተከነሰለ ቪዛው ያልተከነሰለ ሰው ከኢማራት መውጣት አይችልም። ከፊል ጋር የሚደወለው እቺ ልጅ ባንተ ስር ናት ቪዛዋን ካንስለው ብሎ ሲደውሉ ከፊሉ ደንግጦ ምን ማለት ነው ምናምን ነገር ማን እንደዚህ ገና እኮ የገባችው ትላንት ነው፣ ኮንትራት ነው ያመጣኋት በቢሮ በኩል። ቆይ ቢሮ ጋር ልደውል አለ። ቢሮ ጋር ተደወለ። ቢሮ ሄደና ልጅቷን ከቢሮ ከኢሚግሬሽን ገብቶ ኢሚግሬሽን ውስጥ አውርተው ከዛ መውጣት አትችም ተብላ ፖሊሶቹ ነገሯት። እዚህ ያለውን ነገር አስተካክለሽ ካንስል አድርገሽ በህጋዊ መንገድ ካልወጣሽ ወይ ቪዛው መጨረስ አለብሽ አይዲ ድረስ ወይም ደግሞ ካንስል አድርገሽ ነው መውጣት የምትችይው፣ ስለዚህ አትችይም ብሎ አሏት። ከዛ መለሷት ማለት ነው። ወደ ቢሮ ይዘዋት ሄዱ። ከዛ ኮሰራት ማለት ደወሉልኝ እንዲህ እያመለጠች እንደዚህ ተብሎ ከኢሚግሬሽን ተመልሰው ሄደን ወስተናታል ብሎ ከቢሮ ደወሉልኝ። ሲደውሉ ደውዬ ያሳወቁኝ። እንዴት ድጋሚ ይሄው አሁንም እነግርሃለሁ ለወደፊትም እናገራለሁ። ይሄው አሁንም እዚህ ጋር 1500 ሰው አለ። ሳውዲ ያሉ ወንዶች አረብ ሀገር ላይ ዱባይም ይሁን የትም ሀገር ያሉ ህጋዊ ሆኖ በክብር እየሰሩ ያሉ ሴቶችን በኡምራ ስም እየወሰዱ ቢሮችን እንደዚህ ያስቀጡ ቢሮችን እያዘጉ እነሱ ለራሳቸው ጥቅም ሴቶችን የሚያስጠፉ ወንዶች እነዚህ ወንዶች አይደሉም፣ ባል መሆንም አይችሉም። ህጋዊ የሆነችን ሴት ወስደክ ህገወጥ አድርገህ ለማኖር በ1500 ብር ወስደክ ህጋዊ ማድረግ እየቻልክ በኡምራ ስም ወስደክ የሰው ቢሮ አዘግተክ 25000 ድራም አስቀጥተክ ሰዎች ኡምራ እንዳያደርጉ መንገድ ዘግተህ አንተ ወንድ ነኝ የምትል ከሆነ አሁንም እነግርሃለሁ፣ አንተ ብቻ እኮ አይደለም እንዲህ አይነት ወንዶችን ሁሉንም ኢትዮጵያ ከ10 በላይ ቢሮዎች ተዘግቷሉ በኡምራ ስም እየሄዱ በሚጠፉ ሰዎች ምክንያት። ከዱባይ በኡምራ ስም እየሄዱ በሚጠፉ ሰዎች ምክንያት ሙሉ ለሙሉ ከኢማራት ባን ተደርጓል። ኢትዮጵያዊ ከየትኛውም ትኬት ኦፊስ ኡምራ ቪዛ ማግኘት አይችልም። ሌላ ዜጋስ በ1200 ብር የ10 ቀን ፓኬጅ እየሄደ ኡምራ አድርጎ ይመጣል። በ1200 ብር ብቻ 10 ቀን ሆቴል ደርሶ መልስ ትኬት ተችሎ ማለት ነው። እኛ ግን እንደዚህ እየሄዱ በሚጠፉ ሰዎች ምክንያት የብዙ ሰዎች ህይወት ተበላሽቶ ህገ ወጥ ነው ቀርቷል። ስለዚህ አሁንም እልሃለሁ ወደፊትም እላለሁ እንዲህ አይነት ወንዶች ወንድ አይደሉም፣ ባልም አይደሉም። ሚስት ባል ከሆንክ ሚስትህን በህጋዊ መንገድ ወስደህ ህጋዊ አድርጋት፣ አለቅ ህጋዊ አድርገህ ኖር እንጂ የሰው ቢሮ አዘግታ አይደለም እንደዚህ የምታደርገው። ይሄ ነውር ነው። ህሊና ላለው ሰው ይሄ ነውር ነው። ይሄን የተናገርኩት ይሄን ነገር ደግሞ ከዚህ ጉዳይ ጋር አይገናኝም። ጀነራሊ ነው ያወራሁት። እሺ አሁን ያለችበትን በግዴታ ኮንትራት ነው የምናስገባሽ ምንድን ነው የምንልሽ? ይሄ ያልከውን ለዛኛው ነግሮኛል። ያንም እሺ አሁን አንተ ወንድሜ ምንድን ነው የምትፈልገው? እሺ አሁን አንተ ምንድን ነው የምትፈልገው? ባለቤትህ እንድትለቀቅና ወደ አንተ እንድትመጣ
ስልኳ አይደለም ስልኳን ይስጧት፣ ሌላውን ነገር በህጋዊ እንጠያየቅ። ሀገቱበት ቦታ ያንን ያስለቅቋት። አጅማን ስሟን ልኬላታለሁ፣ እስከ ስሟ ተናግራለች። እሺ ስማኝ፣ አዳምጠኝ። አሁን እገታ ካለ ታሜ ይረዳሃል፣ ሙኒት ትረዳሃለች፣ እኔ እረዳሃለሁ። በደንብ አዳምጠኝ። እገታ ካለ አሁንም ልጅቷ ታግታ ከሆነ አንተ ሳውዲ ስለሆንክ እኛ እንረዳለን፣ ግን እዚህ ያለ ሰው አገናኘን። እገታ ካለ በምንና ምን አይነት ቦታ ሄዶ ማመልከት እንዳለበት እኛ እንርዳው። አገናኘን፣ ይምጣ እዚህ ላይ ብለህ ለሷና ስልኳን ለአንድ የብቻ ይስጧትና ታውታውራችሁ ስልክ ይኸውልህ፣ ቢሮ ከሆነ ሄደችው ስልክ አይሰጣትም። አንድ ሁለተኛ ደረጃ ደግሞ አሁን ምናልባት አንተ ሚስቴን ይልቀቁልኝ የምትል ከሆነ የሚሉት ወጪ ክፈልና ይልቀቁልህ ከፈለክ። ግን አሁንም ቢሆን እነሱ አግተዋት ከሆነ እኛ እንተባበርሃለን። ወላሂ ቢሮ አይደለችም። አስካሁን ወስዷት እንዲህ አላውቅም። ቢሮ አይደለች። በዛኛስ ደውልልኝ። በቃ ቪዲዮን እኮ ልኬላታለሁኝ። እሺ ወላሂ ልኬላታለሁኝ። እያወራኝ ቀላል እኮ ነው። ቢሮ ካልሆነች ይምጡና ይክሰሱ። ከዛ የት እንዳለች ከዛ ስትወጣ ያን ይረጋገጣል እኮ ያለችበት ቦታ። ቢሮ ካልሆነ እንዴት እዚህ እንደመጣች ለምን እንደመጣች የሚረጋገጥ ነገር እኮ ነው። ይሄ ቀላል ነው። በቃ አንተ የምትለውን ሰው ያሉትን ሰዎች ላካቸው። የምትፈልገውን ሰው አንተ ላክ። የምትፈልገውን ሰው ፖሊስ ጣቢያ ላክ። አንተ ታግታለህ ብለህ የምታምን ከሆነ አለ የምትለውን ሰው ለምን ፖሊስ ጣቢያ አትልክም? ጥቆማ ለምን አይሰጥም? እኔ ማን ልላክ? ሙኒት ሚውታንሺ ቆይ ማንም የለኝም ማለት ልጅቷን ተቀብሎ ወንድም አላት አይደለ? እዚህ ብለህ የለ ወንድም ምን ይሆን አላውቅም። ከኤርፖርት የተቀበላት ልጅ ነው እኔ ጋር የደወለልኝ። እሺ ታዲያ እሱ ታግታለህ ካለ ጥቆማ ማድረግ አይችልም? ሙኒቴ ኦፍ ኮርስ ይችላል። ስለዚህ ካላሳውናችሁ ነው የምትይው። ምን እላለሁ? እሱ ታግታብኛለች የሚል ከሆነ ሄዶ ይክሰስ እኮ። እኔም እኮ ይሄንን ነው የምለው። እና ይሄ ነው ያለው ነገር። በሚዲያም ነው በህግም ነው። እኔ ራሴ ከሳለሁ። አሁን እስከ ሰኞ ቀን ነው የምሰጣችሁ። ይሄን እድል ራሱ እስከ ሰኞ ቀን ሰጣችሁና እስከ ሰኞ ቀን ገንዘቤን ሀቄን ማሰብ አሁን እኮ እሱ እንደራደር ነው ያለው። የሀገር ማንን የኔን እሱ የሚለው ባልየው እንደራደርና የሚጠበቅብን ነገር አድርገን ይልቀቃት ነው ያለው። እኔ አልያዝኳትም ስላለችበትም አላቅም። የተደወለው ከኢሚግሬሽን ነው። ኢሚግሬሽን መንግስት ነው ጠርቶ፣ ሻርጃ ፖሊስ ስቴሽን ኢሚግሬሽን ጠርቶ ነው ከፊሉ የቢሮዋን ልጅ ልኮ ሄዳ የወሰደችው ባለ ቢሮዋ። ቢሮ ደግሞ ልጆች ጋር ሲገባ ሁላችሁም ታውቃላችሁ ይቀማል። this is reality። ይሄ እሷን ማገት ምናምን አይደለም። ማንም ዝምቧን የሚነገር። እሺ እኔ ቦስ ያንተን ቁጥር ትሰጠናለህ? የቢሮ ለምን የቢሮ ያለችበትን ለምንድን ነው የምሰጣችሁ? ሲጀመር ሀዚስ ማለት ደውለን እዛ መሆኗን ለመጠየቅ ነው። ለምን ይክሰሱ አልኩሽ እኮ። ቢሮ አይደለችም ብሎ የሚያስቡ ከሆነ ሄዶ ይክሰሱ። ቢሮ መሆኗን መረጋገጥ ባለበት ሰዓት ላይ ይረጋገጣል። አሁን ግን ስልክ አልሰጥም። እኔ ከዚህ ስማጣ እሷ ጠለብ የሚባል ነገር አትፈልግም። ሲጀመር አትፈልግም። ስማኛ ነው እሱ ሌላ ጥያቄ። ቆይ ሳሪ አትፈልግም አይደል? አንድ ደቂቃ ስማኝ። ድምጿን እንደምትፈልግ እንደማትፈልግ ስማኝ። ያ ድሮ ድምጽ ነው። ባንድ ሆነና በጠለብም ቢሆን እኖራለሁ ያለች ነው እንጂ አሁን ስመጣ ቁረጥልኝ ያለች ካለ ያንን አምጣልኝ። ይሄ ድሮ ምናምን የምን ድሮ ከኔ ጋር መቼ አወራች? እሺ እኔ ቦስ እሺ ቆይ እኛ እንደዚህ እንስማማ። አሁን አንተ ትክክል ጥያቄ ጠይቀሃል። ይሄን አክሰፕት እናደርጋለን። ወጪን ትመልስ። ወጪን ካልመለሰች በሚሄድበት እሄዳለሁ። ትክክለኛ ጥያቄ ነው። ነገር ግን አሁንም ባለቤቱ እሱ እንዳልታገተች ለማወቅና ከቢሮ ጋር ለመደራደር እኛም እንዲያመቸን ሀቅ ከሆነ እኔ የኔ ቦስ አሳግቷል አልልም። ምክንያቱም የሀገሪቷን ህግ ታውቃለህ። ቢሮዋን ቁጥር ስጠንና ሙኒት ባለ ቢሮ ናት፣ ህጋዊ ናት። በራሷ ስልክ ስትደውል ያነሳሉ። ቢሮቹ በራሷ በልጅቷ ስልክ ሲደውሉ ያነሳሉ። በቃ አንተ አሳውቃቸው፣ ልጅቷ ታናግረኝ። ስራ እስክትገባ ድረስ ስልክ ሊኖራት አይችልም። ይሄ የታወቀ ነገር ነው። በቃ ይሄንን አለመታገቷንና ቢሮ መሆኗ ለነሱ ቢሮም እንደመጣች ስራ እንደምትያለው ጠለብናት ገዝተናን ነው ምናምን ብለው ለዛኛውም ልጅ ነግረውኛል። አለ አንዲ ልጅ ግዢ የሚባል የለም። ኮንትራት እገባለሁ እዛ ሆኜ መመለስ እገባለሁ ብላ አላለችም። ወደ ዱባይ ኦኬ። እኔ ሌላ መንገድ ልስጥ። አሁን እነሱ ከኤርፖርት ወሰዱና በቃ ጠለብናት ለሰው ሰተናት ሀቃችንን እናገኛለን ብለው ከሆነ
አንተ ሀቃቸውን ስጥና ከጠለብ አስለቅቃት። ሲምፕል እኮ ሹራይ ጠለብ አይደለችም። እንዴት አይደለችም? ገንዘቡን የምትከፍልበት መንገድ በጠለብ መልክ መታኮ ነው ገንዘቡን ልትከፍል የተነጋገረችው አይደለ እንዴ? እኔ የተረዳሁት እንደዚህ ነው። ሌላ ሆነ የተረዳችሁት አለ። ወላሂ እንደ አይነት ንግግር እኮ የለም። ሙኒት ምን እንዳልሽ ታውቂያለሽ? ሳውዲ መመለስ አልፈልግም። ድምጿ ልክልሻለሁ። ሳውዲ መመለስ አልፈልግም። እዛ እንደውም ያልጨረስኩት እየከፈልኩት ያለው እቁብ አለኝ። እኔ እዛ መምጣቱን ምፈራው አዎ ሰውየው ስለከነሰለኝ እዚህ ያለው ከፊል ማለት ነው ስለከነሰለኝ እዛ መጥቼ ህገወጥ መሆን አልፈልግም። በውጭ ደግሞ መሰራ ከሆነ ኒቃቢስት ሰው አይፈልግም ለስራ ስለማይፈልግ ኒቃቢስት ስለማይፈልግ ኮንትራክት የሚያሰራኝ ሰው ካለ ጠለብ ቪዛ የሚሰራልኝ ሰው ካለ እሱን ብቻ ተባበርኝ ያለችው ድምጽ ስልኬ ላይ አለ። ይሄው ልክላችሁ እሱን አውጣና ላክልኝ። ከዛ አሁን እኮ በጣም ወንድም ድምጽ ደግሞ እኔ ደርሶ መልስ ልብስ እንኳን እንዲያትይጂ ምን ይሰራልሻል? ልብስ 10 ኪሎ ነው የቆረጥኩልሽ ልትመለሽ አይደል? እንደመለሳለሁ ነው እንጂ ሀሱ ሲጀመር ኮንትራት አላችሁም። ምን ያደርግልሻል? ልብስ ደርሰሽ ልትመለሽ አይደል? እያለ የራሱ ድምጽ አለ። ያንንም በዋሳብ ላከልሽ። እንኳን ሀሱ እንደዚህ ኮንትራት ምናምን ገባለ ተለው ደርሰሽ ልትመለሽ ነው። ልብስ ራሱ አታያዥ 10 ኪሎ ይበቃሻል ምናምን ያኒ ደርሳ ስትመለስ እሱ በባዶ ሊቀር ነው ያላ አይደለም። ይቅር አይደለም ሀሱ ልስራ አላለችም። ልስራ ያላችበት ነው እኮ አሁን እኮ እኔ መንገድ ሰጠው የኔ አልንገር የኔ ቦስ አንተ ብር ከተሰጠ ልጅቷ ሳውዲ ቀር ሄደች ኢማራት ገባች። አንተ ምንም የሚጠቅምህም የሚጎዳህም ነገር የለም። በራሳቸው መንገድ ያስገቧት ወደ ሳውዲ። ነገርኩሽ እኮ እኔ ችግር መፍጠር ብፈልግ ኢማራት ገባች አይደል? እንደገባች የገባች ቀን ብሎክ አደርጋታለሁ። የግዳቸውን እየፈለጉኝ ይመጣሉ አይደል? ካላስ አሁን የማያስፈልግም። አሁን እኔ በመሃላችሁ ልሆን ይኸውልህ፣ ስማችሁ እኮ እንዴት አድርጌ ልጥራችሁ? የኔ ቦስ አንተ ከላይ ያለው ባልየው ማለት ነው። የኔ ቦስና ባልየው ያልሽጠን። አዎ ባልየው። እኔ በመሃላችሁ ልሆንና አንተ የኔ ቦስን ሀቅ አምጣ፣ የኔ ቦስ ደግሞ ልጅቷን አምጣ። አበቃ። እኔ ምን ነበር ሀቁን ስሙኝ። አንዴ ስሙ አንዴ እኔ የምፈልገው ምንድን ነው? አሁንም ቢሆን እንትን መሆን አልፈልግም። ነገር አሁን ለምሳሌ ከመጣው በኋላ ስራ አጥቼም ሊሆን ይችላል። ብቻ ቃራማ ላይ እንዳልወጣማ ነው። ያን ነገር እንዲተባበረኝ እፈልጋለሁ ማለት ነው። አንድ ድምጽ፣ አንደኛው ደግሞ ይሄው እሱ ነው መስራት የምፈልገው ማለት ነው። እነዚህ እኔ መመለስ አልፈልግም። ሰማሽ? መመለስ አልፈልግም። እዛው በቃ ይኸውልህ ሀሳቧን ቀይራ ሊሆን ይችላል። ባልየውም ያለው በጣም መጠቀም ይፈልጋል። ገና መጀመሪያ ያወራችሁ ወንድም አራላፍራ ባልየው አሁን እንትና ምንድነው የምትፈልገው አንተ? ቆይ አንዴ የኔ ቦስ ምንድነው የምትፈልገው? ልጅቷን ነው አይደለ? እኔ አሁን የምፈልገው ልጅቷን ስልኳን የሚስጧት እኔ እረከባታለሁ። ይኸውልህ እኔ እረከባታለሁ ልጅቷን። እምረከባት ግን አንተ ደግሞ ለነሱ የምሰጠው ሀቅ ስታስረክበኝ እኔ ኃላፊነት ወስዳለሁ። የእሱ ግን ተስማሙ። ያኒ ወጣም ወረደም በስምምነት እንፍታው። አንተም ወንድማችን ነህ፣ እሷም እህታችን ናት። አሁን ስለ ባልየው ሳይሆን ስለ እሷ ምናልባት አንድ ነገር ልንገርህ። እንትኑ ነው በነበረስ አርግዛ ሊሆንም ይችላል። ምን ታውቃለህ? ያኒ ለምሳሌ አሁን እሷ እዚህ ጋር ገባ። ያኒ ሴት ናት። ምንም እንትን የምትለው ነገር ይላል። ሴት ደግሞ ታውቃለህ ልቧ ስስ ነው። ምክንያቱም እዚህ ጋር ገባ ነይ ብሎ እሷ ጋር ፍቅር ጀምራ አዲስ ምናምን ሆና ሊሆን ይችላል። ሴት እንድሪስ ናውጣ አሁን ዜድ ኖ እሱ ነው። እሺ አንድ ነገር ሳሪ ይሄ ነው እዚህ ኤርፖርት ምናምን ሲቀበል የነበረው ካላገናኘኝ እያለ ዜድ ጋር ሲሰዳደብና ሲጨቃጨቅ አልነበረ? አንተ ራሱ ስርዓት የለም ላስወጣ። ስለዚህ ሚውታር አሁን ሌላ ድርድር የለም። ፍቃደኛ እንዲሆን እንዲያውም የምንጠይቀው የኔ ቦስን ነው እንጂ እናንተን አይደለም። ከበዳይ እሱ ነው፣ የጎደለበት እሱ ነው። ያው በተለያየ ሰበብ ባናግዘውም ግን ተጎጁ እሱ ነው። ተሳስታለች፣ አጥፍታለች። አንተም ይቅርታ አድርግላት። ግን ከልጅቷ ማንነት አንጻር አሁን ሰው ቤት ሰርታ 7,000 እና 8,000 መቼም እስክትከፍል ስንት ጊዜ ልትጠብቅ ነው? አንተ ስራ ስብ ይሆን 5,000 ድርሃም ትስጥህና ልቀቃት። አረ እንደውም ቀነስ ያርግልን። ታውቃለህ አሁንም ቢሆን ነገም ከነገ ወዲያም ቢሆን መወለድ ቋንቋ ነው። እኛ አንተን እናውቃለን። በጥሩ ቦታ ብዙ ነገር ሰፖርት ስታረግ ኤምባሲ ስትሳተፍ በብዙ መንገዶች እናውቃለን። እኔ አውቃለሁ፣ ታሜ ይመሰክራል።
በእርግጠኝነት ሙኒትን በግማሽ ታውቃለች ብዬ አስባለሁ። ምክንያቱም ብዙ ሰው ስትተባበር እናያለን። ስለዚህ መጪው ረመዳን ነው። በዛ ላይ ይቺ ልጅ ሙስሊም ናት። በቃ ወጣም ወረደም በቃ ሌላውን ተወውና መጪው ረመዳን ነው። ለአላህ ስትል ይቅር ተባባሉና የሚሰጠውን የተወሰነ ነገር ቀለል አድርግላቸውና ይስጡና በቃ ልጅቷ ትለቀቅ። ካላስ በቃ አሁን የኔ ቦስ ይቺ ልጅ አርግዛ ቢሆን የሆነ ነገር ቢሆን አንተም ራሱ እህት አለች። አይኖ አንዳንድ ጊዜ በጣም ልታዝንላቸው የማይገቡ ሰዎች እኮ አሉ። ማርያምን ነው የምልህ። በጣም የሚያስጠሉ ሰዎች አሉ። ግን ምን ማድረግ ትችላለህ? ያኔ አሁን እዚህ ጋር ገባህ። እንደ ሴት እንደ እናት እንደ እህት አስባት። በቃ ከዚህ ውጭ ሌላ ምንም ልናረግ አንችልም። ስለዚህ አንተ ተለመነ በቃ እኔ አንተ ነው ማሸነፍ። ይኸውልሽ አንቺ የምትይውን ነገር እንዳለ እኔ ብያቸዋለሁ። አንቺ አሁን የምትይውን ነገር እንዳለ ብያቸዋለሁ ከጅምሩ። ልክ እዚህ ሀገር እንደገባች ነገርኳቸው። እኔ መጉዳት ብፈልግ አሁን መጉዳት እችላለሁ፣ ግን ላላ ሰጥቻለሁ። እንዲህ ግን አታርጉ ሌላ ሰው ላይ ብዬ ቀድሜ የነገርኳቸው። እንድሪስም ሳያወራኝ እንድሪስ እኔ ቤተሰብ ከቤተሰብ ከማነካካ ብዬ እንጂ እንደዚህ ነበር። ግን ምንም አልፈለግም። አሁን ታሽራ ተስቦ የሚከነሰልበትንና ትኬት ብቻ የቆረጥኩበትን ብር ስጠኝ አልኩት። ከዛ ከልጅቷም ደግሞ የተቀበለችውን ሪያል ተቀበል አልኩት። ከዛ እሺ አለኝ። እሺ ብሎኝ እሱ እኔ ብሩ እንዲሰጡኝ እየጠበቅኩኝ ልጅቷን በዚህ በኩል እያወራችኝ በጎን ግን ተባብሮ ሸኟት። አየሽ አሁን ወጣ ቢሆን ኖሮ ሰራን ልክ እያሉ ሊያጨበጭቡ ነበር እኮ። ልክ ሲከሽፋቸው እግዚአብሔር ከተበዳዮች ጎን ነው። ሀቅ ሁሉ ጊዜ ሀቅ ነው። በቃ ሀቅ ነው። አየህ አንተ ያወጣ ሀቀኝነትህ ነው። ሌላ ምንም ነገር የለውም። አየህ ሰውን ደግሞ መጉዳት የምትችለው በበቀል አይደለም። በቀል ሳይሆን አሁን አንተ በማስተማር አሁን አንተ በደግነትህ በቃ ይሄው እንደፈለጋችሁ ሁኑ እኔ አፉ ብያችኋለሁ ብለህ ግን ምን ሆነ? ሀቅ ስላለ ተመልሶ አንተ እጅ ላይ ጣላቸው። ቢኮዝ ማንም ሰው ልንገርህ ከሰው ሊያመልጥ ይችላል፣ ከሰው ሊሸሽ ይችላል፣ ከሰው ሊሸውድ ይችላል። ከፈጠረው ፈጣሪ ግን መሸውድ አይችልም። ስለዚህ ተመልሶ አንተ እጅ ላይ ወረዱ። አሁንም ቢሆን ቅድም የተናገርካትን ነገር ድገማት። እኔ ለእንደዚህ አይነት ነገር ትምህርት ነው። አንተ ማስተማር ነው ያለብህ። ማስተማር ማለት ለሌላ እኮ አይደለም የኔ ቦስ። በቃ ማለት ጥሩ ሰው ደግ ሰው ሆነ ማስተማር አለብህ። እኔ እንደዚህ አድርጋችሁኛል፣ እንደውም ከሳችሁ ይመጣችሁ አግታችሁ፣ ግን እንደዛ አላደረኩም። ይሄው ስለማከብር ስለምወዳችሁ እኔ ሀቅ ስላለኝ እንደዚህ አርጉ። በቃ ይሄንን ብቻ በለን። እነሱ ዛሬ ገና አንድ ቀን ስትያዝ ሚዲያ ላይ መጥተው ያዙ ይልቀቁኝ ይላሉ። አንድ ቀን ነው ዛሬ ገና እንኳን የታዘች ይሆናል። ዛሬ ናት የተቀመጠችው። እኔ ወር ሙሉ እኮ ነው ሲንጫጫ የነበረው። ወር ሙሉ ተበድዬ። እነሱ በድለው እኮ ነው በአንድ ቀን ጉዳያቸው እንዲፈታ የሚፈልጉት። መቀጣት አለባቸው። ይሄን ጥፋታቸውን ቢያንስ በብር ይቀጡት። የአንድ ወር ቤቴ ኪራይ የአንድ ወሩን ቤት ኪራይ ተዘግቶ የቆየበትን የአንድ ወር ቤት ኪራዩን ይክፈሉልኝ። የቢሮውን ደግሞ ማን ነው የቢሮውን ጉዳይ ደግሞ ነገ መጣለው ከሙኒት ጋር መክፈል ያለባቸውን የታሽራና የትኬቱን ከፍለው የቢሮውን ጉዳይ እዛ ይዘጋሉ። አለበለዚያ ደግሞ ይሄ አልልም 5000 ብቻ ሰተን እንፋታ የሚሉ ከሆነ አዎ እቀበላቸዋለሁ 5000ውን። ይሄን የውሸት ኒቃቡን አውልቃ ቢሮ መታ እኔንም የኢትዮጵያ ሕዝብንም ይቅርታ ተጠይቅ። ኒቃቧን አውልቃ ያኔ አነሳዋለሁ በ5000 ብር። ይሄን የፈለጋችሁትን መርጣችሁ ወስኑ። ከዛ ውጪ እኔ እነሳሪን ስለመወዳቸው ስለማከብራቸው በእነሱ በከል መታችሁ ሼሚዞኝ እሺ እንድል አጠብቁ። ወረበል ካባ አልልም። በጣም ነው ወዳቸው፣ በጣም ነው ማከብረው። ሌላ ነገር ነው ያልከው። አሁንም የምንስማማበትን ነገር ነው። አንተ ሐቢቢ አንተ የተናገርከው እኔ ያዩልህ አንተው ነገር ማወቅ ያለብህ ቦስ፣ አንተ ትክክል እስከሆንክ እኔ ደግሞ ሐቅህን እንድትበላ አናደርግም። ትክክል ስተት በሌላ ስተት ደግሞ አንጨምርም አናደርግም። ሐቅ እስካለ ሐቅ ማለት ግዴታ መውጣት አለበት ወንድሜ፣ እየሰማህ። ስለዚህ እኔ ማለት አንተ ጓደኛችን ዘመዳችን ስለሆንክ ወላ ማባርሹ ስለሆንክ ግዴታ እኔ ማለት አክበርህ መስማት አለ ነው። ሐቅ ካለ ሐቅህን ተመልሶ ከዛም በኋላ ኸይር ኢንሻአላህ። አልዓፉ عند المقدرة የሚባል ሳሪ የምትለውን ነገር ደግሞ ረመዳን ገብቷል ምናምን እሱ ችግር የለም፣ ግን ሐቁ ይመለስና ከዛም በኋላ አፉ በላ እኮ በብሩ እኮ ነው። አሁን ምን ሆነ ታውቃለህ? በብሩ ሙኒትን ብላለች 5000 ብር። እኔ እስር ቤት ነው የመጣሁት ለብያታለሁ። ታሜ እስር ቤት እየወጣው ነው። ገና ሁለት ልጆች እንደዚህ በእኔ ምክንያት እንደዚህ የሆኑት ልጆች የታሰርኩበት ምክንያት 16000 ድርሃም ልከፍል ነው። ሌላ ቅጣት አለብኝ። ድጋሚ ይሄ ቢሮ ከተዘጋ 25000 ድርሃም ቅጣት አለው። በዛ ላይ ሰዎች ኡምራ እንዳያደርጉ መንገድ ይዘጋል። ቻሌንጅ ላይ ነን። ነይና ወላሂ እኔ ራሴ ሸኝሻለሁ አልኳት። እኔ በማልጠይቅበት መንገድ በቱሪስት ቪዛ እኔ ራሴ ሸኝሻለሁ እያልኩ ነው ስለምናት ከርሜ አያገባኝም ያሉት። ይሄም ባሏም ቤተሰቧም ሙሉ ዘመዳቸው እስክትታሰር ድረስ አያገባንም ያሉ ሰዎች ናቸው።
ዛሬ አንድ ቀን ቢሮ ልጅቷ ስትታሰር መተው እኔ ያን ሁላ ህመም ያሳለፍኩትን እኔ ነው የማውቀው። ህዝብ እኮ አብሮኝ ነበር እኮ ስንት ሰው ነው ቪዲዮ የሰራው በዚህ ጉዳይ ላይ ውጪ ተይ መንገድ አትዝጊብን ረመዳን ነው እያለ እንዴ። እኔ እኮ ኒቃቢስት ነሽ ለቤተሰቧ ኒቃቢስት ናት የዚችን ፎቶ እንዴት ልፖስት እኔ ሼም ይዘኛል። አንድ ሴት ኒቃቢስት ናት የሚባለው እኮ ዲኑ ገብቷት ኢማኗ ውስጧ ላይ በጣም ሃይ ሲሆን ነው ኒቃብ ለብሳ የምትሸፈነው እንጂ ብጉር ለመሸፈን ወይም ደግሞ ወንጀል ሰጣው ከወንጀል ለመደበቅ አይደለም ኒቃብ ሰው የሚለብሰው። ስለዚህ ወንጀል መደበቂያ በየጭፈራ ቤቱ ሲገቡ ፊታቸውን ለመደበቅ ማን እንደሆኑ እንዳይታወቁ ነው ኒቃብ እየለበሱ ያሉት ያሁን ሴቶች። ይሄ አይደለም ፖይንቱ። ኒቃቢስት ሆና እንዲህ አይነት ሴቶችን እየሰራች ቀን በቀን ወንጀል ቀን በቀን ውሸት እየሰራች ኒቃቢስት ማለት አያስፈልግም። የኒቃቢስቶችን ክብርና ስም ነው የምታጠፈው እንደ አይነት ሴት። ስለዚህ አሁንም ቢሆን በጣም ፔን ላይ ነኝ ያለሁት የምሬን እምልሽ በጣም ነው በሷ ጉዳይ የተበሳጨሁት። ግን አሁንም ቢሆን እንድትጎዳ አልፈልግም፣ እንድትማር እፈልጋለሁ። መማር ስላለባት አንተ አሁን ምንድን ነው የምትለው? እኔ ብያለሁ አንድ ወር ሙሉ ተዘግቷል በሷ ምክንያት። መዘጋት አለመዘጋቱን ሚዲያ ላይም ያለ ሰው ያውቃል። ሄዶም ቢሮ አጠገብ ሄዶ ቼክ ማድረግ ይችላል። አንድ ወር ቤት ክራይ 4500 ድርሃም ነው በሷ ምክንያት ሉዝ ያደርግ ነው። እኔ ያን ብር ብቻ ነው የምፈልገው። የቢሮውን ደግሞ የታሽራ ካንሰሌሽን እና የትኬት የተከፈለበትን ከፍለው ይወስዳሉ ከቢሮ 3000 ድርሃም ማለት ነው። 2400 ብር ታሽራ ተሰው ቢከነሰልበት 600 ብር ትኬት የመጣችበት 3000 ብሩን ከፍለው ቢሮቹ እንዲለቋ ታደርጋለሁ። እኔ ደግሞ 4500 ብር ይፈልጋለሁ። አይካሉ ስራቸው ያወጣቸው አይካሉ እነሱ ያሉትን 5000 ብር ዘምጡና ይሄን የውሸት ኒቃብ አውልቃ ቢሮዬ በር ላይ ይቅርታ ኢትዮጵያ ህዝብ ኢትዮጵያ ሙስሊም የዱባይ ሙስሊሞች የበደልኳችሁ ያሰቃያችሁ ይቅር በሉኝ ብላ ቪዲዮ ትስራለን። ከዛ አነሳላታለሁ። እንግልካቃን ልጅቷን እኔ ነገርኩህ እኮ እኔ በማያገባኝ በመሃል ገባውልህ። ከዚህ በፊት ደውላችሁ ጠፍታችሁብኝ ከሱ ጋር ተቀያይሜያለሁ። አሁን ግን እንደገና እንደ አዲስ ገብቼ አንተ የሚባለውን ነገር አምጣ የኔ ቦስ ልጅቷን እኔ ጋር ያመጣታል። ባልነትህ እንደ ወንድነትህ ላጥ አድርገህ ጉዳዩን ከፍለህ ዝጋ። አንድ ሰው ሚስቱን የሆነ ታሪክ ውስጥ ሲከት እንደ ወንድ ቆሞ ሊያወጣት ነው እንጂ ጉዳዩን ሌላው ላይ ሊዘፈዝፍ አይደለም። እኛም እኮ አለም አሁን ኪሳራውን ንክፈለው ይልቀቃት ነው ክፈል እንደ ሰው የጤነኛ አይደለም እንደ ልቀቃት አትበል። እኔ ጋር አይደለችም ያለችው ልጅ ማነው? የኔ ቦስ እኔ ጋር ናት። በቃ እኔ ጋር ናት። አሁን እኔ ጋር እኔ ሄጄ እቀበላታለሁ። ከዛ እኔ ቃል ገባሁኝ እኮ እኔ ሄጄ እቀበላለሁ። የልጁን ሀቅ አንተ አስገባ። የኔ ቦስ ደግሞ ያለችበትን ቦታ ትጠቁመኛለህ። አለቀ። ኧረ ችግር የለውም። እኔ ራሴ አለቀ። አሁን እኔ ጋር ናት። ካላስ እነሱ ይስማሙ። እኔ ስልኳን ሰጥሻለሁ። አጅማን እዛው እናንተ ጋር ናት። ነገርኩህ። እኔ ባልየው እኔ ጋር እንዳለች ቁጥር ልጅቷን የኔ ቦስ ሀቅ እኔ ጋር ሲደርስ የኔ ቦስ ልጅቷ ጋር ይወስደኛል። እኔ ይቀርባ ከሰው ፊት የሚለው ይቀር ችግር የለውም። ብሩን ሰጠዋል። እንዲቃቡን ይሄንን ብዲኖ ነው። ይሄንን ኢንሻአላህ የኛም ሀቅ ይኖራል፣ የሁሉም ሀቅ ይኖራል። ችግር የለም። ብሩን እንሰጣለን፣ ግን ይቀንስልን። የከሰረው ይሄን እንስጠው። እኛም የሰዓት እኮ ለኔ እኮ አይደለም የምትሰጠኝ። አንድ ወር ቢሮዬን ዘግቼ የከፈልኩትን የቤት ኪራይ ነው የምትሰጠኝ እንጂ ለኔ አይደለም የምትሰጠው። ከኪሴ አውጥቼ የከፈልኩትን ብሬ መልስልኝ ያልኩ ለኔ መስጠኝ አታስመስለው። እንድሪስ ቁጥር ያለ ብሩ እጅህ ላይ ሲደርስ ና እኔ ጋር